ሰው የጸሎት መጽሐፎች ደርድሮ ጸሎት ለማድረግ ይፈልጋል። መፈለጉ እኮ አለ። ከዛ በኋላ ግን ማድረግ አይችልም። ወይ 2 ቀን 3 ቀን ያደርገውና ያንን ጸሎት ይተዋል። መልሶ ሄደሻል፣ ቤተ ክርስቲያን ታድመሻል፣ ካህናቱ ስጋና ደም ብለው ለይተው ሰጥተውሻል። አንቺም የበላሽ መስሎሻል፣ አልበላሽም። የአየር አጋንንት ብሎ ነገር የለም። አእምሮ እንደዛ ነው። እንደዛ ሕፃን ልክ አንቺ ጸሎት ስታደርጊ ስቴብል ካላረጋጋሹ በስተቀር ይቀውጠዋል ማለት ነው። አንድ ሰው ካልደከመ መዝናናትን አያውቅም። ካልተዝናና ማምለክን አያውቅም። ራስን ካለመመልከት የሚመጣ የመካድ መስመር ነው። የማጠራው ተመስገን የሚባለውን ድርጊትና ምስጋና የሚባለውን ቢንግ ነው ማለት ነው። ሰላም ወዳጆች እንደምን አላችሁ? አለው እኔ ፈጣሪ ይመስገን። እንግዲህ ዛሬም በአዲስ ቪዲዮና በአዲስ ርዕስ ወደ እናንተ ለመግባት ከዚህ ተገኝቻለሁ። እንግዲህ ይሄ ቪዲዮ ሰምሃው ከባለፈው ቪዲዮ የቀጠለ ማለት እችላለሁ። ምክንያቱም በቲክቶክ መንደርም ይሁን በዩቲዩብ አካባቢ ትንሽ ኮንፊውዝ ያደረጋቸው ተመልካቾቼ አሉና ለነሱ የማጥሪያ ጉዳይ እንዲሆን ነው። ያም ምንድነው? ባለፈው ቪዲዮ ላይ አምላክ ራሱ ምስጉን ነው፣ የሚመሰገን ሳይሆን ራሱ ምስጉን ነው ያልኩበት ቪዲዮ አለ። ሌላኛው ቪዲዮ ደግሞ ከዚህ ቀደም ስለ ኮንተምፕሌሽን ሪቹዋልስ የሰሯቸው ቪዲዮ አካባቢ ደግሞ አምላክን የምታመሰግኑት ነው እያልኩኝ የሰራውበት አውድ አለ። አሁን እዚች ጋር ያኔ ሪቹዋልሶቹን ለማስታወስ ያክል እነዚህ በቀን የኦርቶዶክስ ተዋሕዶ የጸሎት ሰዓታት የሚባሉትን እንደ አላርም ትሞሉና ልክ አላርሙ ሲጮህ በጮህበት ቅጽበት ላይ ተመስገን ወይ 3 ወይ 6 ወይ ደግሞ 9 ጊዜ ብያለሁ። ይህን ያልቻለም ካለ አንድ ጊዜም ቢል የትም ቦታ ማለት ነው፣ የስራም ቦታ ይሁን በታክሲ እየሄደም ይሁን በመኪናውም እየሄደ በእግርም እየሄደ ልክ ሲጮህ ኖርማሊ ያንን ተመስገን ለራሱ ማለት እንዲችል ነበረ። እና እዛኛው ቪዲዮ ላይ የዛ ያልኳችሁ የኮንቴምፕሌሽን ሪቹዋልስ ቪዲዮ ላይ ሴንትራል የሆነው ኮንስትሬንት ምንድነው? ተመስገን የሚለውን ነገር አለማምዱ ለራሳችሁን የሚል ነው። ምክንያቱም ከዚህ በፊት በሰራቸው ቪዲዮዎች ላይ የጸሎት ቶፕ ሌቭል ላይ ወይ ደግሞ ኢፒክ የሚባለው ወይ ደግሞ የመጨረሻው ሌቭል ምስጋና ነው ራሱ ብያለሁ። እና እዛኛው ላይ ልክ አላርሙ ሲጮህ ተመስገን 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 በሉ ብለህናል። አሁን ደግሞ የባለፈው ቪዲዮ ላይ ደግሞ ተመስገን አምላክ ተመስገን የሚባልበት ድርጊት ውስጥ አይገኝም፣ ይልቁኑ ቢንግ ውስጥ ስለሆነ ቢንግ ደግሞ ራሱ ምስጋና ነው የሚል መልእክት አለው። እና ሁለቱ እንዴት አብረው ይሄዳል የሚለውን ነገር ለማጥራት ያክል ነው። ስለዚህ ኮንፊውዝድ አትሆኑ፣ ሁለቱም ልክ ናቸው። እንዴት ነው ልክ የሚሆኑት የሚለውን ሚዛን እንድትይዙበት የተዘጋጀ የማጥሪያ ቪዲዮ ስለሆነ በአንክሮ እንድትከታተሉት ይሁን። ዳይሬክትሊ ወደ ቪዲዮ ወደ ጉዳያችን ወይ ወደ ወጋችን እንገባለን ማለት ነው። ኦኬ እንግዲህ ዛሬም እንደወትሮ ከወዳጄ ጋር ነው የምገኘው። አክቹሊ ይህ ጥያቄ የእሷም ነው። ባለፈው ዕለት ኮመንት ቦክስ ውስጥ ከመጠየቁ በፊት ራሱ እሷ ጠይቃኝ ነበር፣ ግን ያው በአንድ ቪዲዮ ውስጥ ያን ነገር ለማጠናቀር መሆን ስለማይችል ነው። ኦኬ ስለዚህ አሁን የማጠራው ተመስገን የሚባለውን ድርጊትና ምስጋና የሚባለውን ቢንግ ነው ማለት ነው። ምስጋና ቢንግ ነው፣ መሆንነት የጸናበት። ተመስገን ደግሞ አክሽን አክቲቪቲ አይደለ፣ ዱዊንግ ማለት ነው። ይህን ነገር ከዚህ ቀደም ቪዲዮዬ ላይ እውቀትና እምነትን ሳነጻጽር የእውቀት ፈረስ እስከ እምነት ደጅ ነው ላለሁ። ይህን ተደጋጋሚ ብዙ ቪዲዮዎች ላይ መጠቅሰውን እውቀት ጥቅም የለውም የሚል ምንም ቦታ ላይ እኔ ቪዲዮ አልሰራውበትም። እውቀት ጥቅም አለው፣ ነገር ግን እውቀት ውስጥ አምላክን አናገኘው። እዚህ ጋር አስተውይ። እውቀት ጥቅም አለው፣ ነገር ግን ራሱ በእውቀት ካልኩሌሽን ውስጥ አምላክን አናገኘው። ነገር ግን የእውቀት ጥቅም እስከ እምነት ደጅ ድረስ ነው። ልክ የእምነት ደጅ ድረስ እውቀት ከተራመደ በኋላ ለእምነት ራሱን አሳልፎ ልክ ሲሰጥ አምላክን ማግኘት ይቻላል ማለት ነው። ያ ማለት ምናልባት ከዚህ በፊት እናንተ አንድ ፕሮጀክት አንድ ሰው ነድፎ የፕሮጀክቱ የራሱ የሆነ ኢንፑት ፕሮሰስ አውትፑት አለው። ያ ማለት ኢንፑቱ ማለት አውትፑቱ ነው ማለት አይደለም። ኢንፑቱ ለፕሮሰሱ ራሱን ያቀብላል። ፕሮሰሱ ደግሞ በተዋረድ የራሱን የሆነ በጣም የታሸና የተብላላ ነገር እያስኬደ ሄዶ መጨረሻ ላይ የምናገኘውን የሚበላ ፕሮዳክት ይሰጠናል። ያ ማለት ኢንፑቱ ለፕሮዳክቱ ምን ሆኗል? ገንዘብ ሆኗል። ነገር ግን ፕሮዳክት ነው ማለት አይደለም። በዛውም ልክ እውቀት አሁን ያለንበት የስሪዲ ሪያልም ቋንቋ ነው።
ወደድንም ጠላንም የተጣልንበት ሪያልም ወይ ደግሞ ዳይሜንሽን ይሄ ስለሆነ ይህንን ፈተና በእውቀት የምንፈተነውን ፈተና አስኪደን እስከ እምነት ካልተሻገርን በቀር ዳይሬክትሊ አንድ ሰው ሲወለድ በእምነት የሚያስብል ምንም ነገር የለው። ሲወለድ ሲፈጠር ግን እምነት የሚባለው ነበር። ከዚህ በፊት ቪዲዮ ላይ ከዚህ በፊት የሰሯቸው 2 ቪዲዮዎች ላይ ይህን ነገር አስገንዝቤያለሁ። አዳም ፍጡር ነው፣ እኛ ደግሞ ውሉዳን ነን፣ የአዳም ሐሳቦች ነን ስል አዳም ልክ ሲፈጠር አምላክ በእምነት እንዲግባባው ነበር የፈጠረው ብያለሁ። ነገር ግን እኔ በእውቀት ነው ብሎ ያችን ነገር በላት። ደጋጋሚ የምናገረውን ከዛ ወደቀ። በእውቀት በኩል ሄዶ ቀንጥቦ ስለበላና ስለወደቀ ወደ እውቀት ሪያልም ተጣለ ማለት ነው። ያ ማለት ከእምነት ሚዛን ከእምነት ዳይሜንሽን ወደ እውቀት ሪያልም ተጣለ ማለት ነው። ስለዚህ ያቺ እውቀት ውስጥ ያሉትን ፈተናዎች ማለፍ ካልቻለ እምነት ደጅ መድረስ አይችልም ማለት ነው። ያ ማለት አንድ ተማሪ ፈተና እየተፈተነ መሄዱ መጨረሻ ላይ ለመመረቁ ምን አለው? ኮንትሪቢዩሽን አለው። መጨረሻ ላይ ተመርቀሽ አይደል ስራ የምትይዙ? ስራ ለመያዙ ኮንትሪቢዩሽን ቢኖረው ስራው ግን ፈተና ውስጥ የለም። ቀድሞ የሚፈተናቸው የ10ኛ ክፍል የ12ኛ ክፍል እዛው የዩኒቨርሲቲ ፈተና ውስጥ ራሱ ውስጥ ስራው የለም። የዛ ፕሮሰስ ግን ስራ ለማግኘቱ መጨረሻ ላይ ጥሩ ስራ ለማግኘቱ ወይ ለመውደቁ ምን ይሆናል? የራሱ የሆነ ኮንትሪቢዩሽን አለው ማለት ነው። ስለዚህ ስራ ማግኘትን ቢንግ ብንለው ለምሳሌ ያንን የምንሄድበት ፕሮሰስን ዱዊንግ እናደርገዋለን። መፈተኑ ዱዊንግ ነው። ዕለት ዕለት ክላስ መግባቱ ዱዊንግ ነው። ማጥናቱ ምን ማለቱ። ከዛ መጨረሻ ላይ መሆን የምንፈልገውን ፕሮፌሽን ይዘነው ልክ ስንከሰት ቢንግ እንለዋለን። ራሱ ቢንግ ነው ለማለት ሳይሆን ፎር ዲስ ስፔሲፊክ ሲቹዌሽን እንደ ምሳሌ እንድንወስደው ነው። ስለዚህ የእኛ ዓላማ አምላክን ራሱ መብላትና አምላክን መሆን ፋይናሊ ነው ብለናል። ያንን ለመሆን በእውቀት የወደቀበት ቀዳማዊ አባታችን የወደቀበትን ፈተና አልፈን ነው። ያንን ፈተና ሳንፈተን አምላክን ማግኘት የለም። ስለዚህ አምላክ ግን ፈተና ውስጥ የለም ነው። ገብቶሻል? አምላክ ያለው ፈተናውን አልፈን የምንሄድበት ሪያልም ወይ ስቴት ኦፍ ኮንሽስነስን በይው ስቴት ኦፍ ቢንግ ማለት ነው። ገብቶሻል? ስለዚህ ያ ስቴት ኦፍ ቢንግ ላይ እስክንደርስ ድረስ ስቴት ኦፍ ዱዊንግን እየከወን እንሄዳለን። ስለዚህ ዱዊንግ እጅግ በጣም አስፈላጊ ነው። በአንክሮ አስምሩበት ወዳጆች። ነገር ግን ዱዊንግ ልክ ቢንግ ሌቭል ጋር ወይ ደግሞ ለቢንግ ራሱን አሳልፎ ሲሰጥ ስራ ያቆማል። ያ ማለት ዱዊንግ እና ቢንግ አብረው ኮኤግዚስት ማድረግ አይችሉም። መራመድና መቆም አብረው ኮኤግዚስት ያደርጋል። ስለዚህ ስቴቢሊቲ እና ዳይናሚሲቲ አብረው ኮኤግዚስት አያደርግም። ልክ ዳይናሚሲቲ ሄዶ ልክ ሲቆም መቆምም መሄድም እኩል አይሆንም። አብሮ ኤግዚስት ሊያደርጉ አይችልም። አሳልፎ መስጠት አለ። ለምሳሌ አንቺ ደክሞሽ በረሽ እየተራመድሽ ቶሎ ቤትሽ ገብተሽ ለማረፍ ማለት ነው። ልክ ቤትሽ ገብተሽ ስታርፊ እየተራመድሽም ማረፍ የሚባል ነገር የለም። ቤትሽ ማረፊያሽ ነው፣ መቆሚያ ነው። የዛ ሁሉ ድካም የዛ ሁሉ ሂደት ማጽኛው ማለት ነው። በቃ እርፍ የምትይበት። ስለዚህ እያረፍኩም ነው እየተራመድኩም ነው አይሰራም፣ ያቀብለዋል። መድከምሽ ለማረፍሽ ራሱን አሳልፈ። ስለዚህ ቁጭ ብለሽ በመድከምሽ ውስጥ ያገኘሻቸውን ቤኔፊቶች ማጣጣም ትጀምሪያለሽ ልክ ስታርፊ ማለት ነው። ስለዚህ መድከም ውስጥ ማረፍ የለም። ነገር ግን ውስጡ ነው እያልኩሽ ያለሁት። መድከሙ ውስጥ ማረፍ የለም፣ ግን መድከም ለማረፍ ኮንትሪቢዩሽን አለው። ስለዚህ ሁለቱ ነው ተመልካቾች ጋር እንዲጠራ የምፈልገው። ስለዚህ ይሄ ተመስገን ማለት ዱዊንግ ነው ካል ካጠገቡ እምነት ሳይሆን የሚኖረው እውቀት ነው። ዱዊንግ ኤክስፒሪየንስ ፐርሴፕሽን ኦፍ ሪያሊቲ እያልኩኝ ምጠቅሳቸው ከዚህ በፊት ማለት ነው። ስለዚህ እያደረግሽ በእውቀት እየተመራመርሽ ባለሽ የአእምሮ መር እንቅስቃሴ ፈተናዎችን እያለፍሽ የአእምሮ መሪነት በስሪዲ ሪያልም ነው ብያለሁ። በሶስታዊ መዋቅር ውስጥ መሪነቱ አእምሮ ነው። ይሄ ሁሉ ትጋት መሆን ያለበት ይሄ ሁሉ ትጋት የሚካሄደው ለዛ ነው ሳይሆን መሆን ያለበት ለእምነት እውቀትን አሳልፎ ለመስጠት ነው እንጂ እውቀት ራሱን ህይወት የማድረጊያ ጉዞ አይደለም። ትክክለኛው መለኮታዊ ጉዞ። ያ ማለት እውቀት አይጠቅምም ማለት አይደለም ማለት ነው። ስለዚህ ተመስገንን የምናገኘው ዱዊንግ እስከሆነ ድረስ አክቲቪቲ እስከሆነ ድረስ የእውቀት ሴናሪዮ ውስጥ ነው ማለት ነው። ይሄንን ካል የስሪዲ ሪያልም መሪነቱ ደግሞ ምንድነው? አእምሮ ነው ካል አእምሮ የራሱ የሆነ ካራክተር አለ። አእምሮሽ ራሱን ማስገዛት ካልቻለና አእምሮና ስጋሽ ለእምነትሽ መስገድ
ካልቻሉ በስተቀር እምነት የሚባለው ሪያልም ላይ ወይ ዳይሜንሽን ላይ መድረስ አትችል። ስለዚህ አንድ ሰው ለማመን የአእምሮ መሯሯጦች፣ የአእምሮ በተለያዩ መልኩ ነገሮችን እያየ መከራውን የሚያበላውን አይነት እንቅስቃሴን በረጋ መልኩ ማድረግ እንዲችል መጀመሪያ የአእምሮን ፓተርን መረዳት ያስፈልጋል። ስለዚህ የአእምሮ ፓተርን ደግሞ ብዙ አይነት ሳይንሶች ቢኖሩ ለዚህ ስፔሲፊክ ጉዳይ አእምሮ የራሱ የሆነ ባህሪ ያለው ካል አእምሮን ለማስገዛት የእሱን ባህሪ መረዳት፣ ማስታመም፣ ቴክኒካል የሆነ ነገር ያስፈልገናል ማለት ነው። ስለዚህ አእምሮ እንዴት ነው የሚሰራው? በምን መልኩ ነው እሱን አስገዝቼ ስፕሪት መር እንዲሆን የማደርገው ህይወቴን ለማስባል ዝም ብለሽ ኔግሊጀንት በሆነ ወይ ትተሽው አረ ስፕሪት አይሰራም እንደዛ። ለዛ ነው ሰው የጸሎት መጽሐፎች ደርድሮ ጸሎት ለማድረግ ይፈልጋል። መፈለጉ እኮ አለ። ከዛ በኋላ ግን ማድረግ አይችልም። ወይ 2 ቀን 3 ቀን ያደርገውና ያንን ጸሎት ይተዋል መልሶ። ምንድን ነው ለምንድን ነው መቀጠል እፈልጋለሁ፣ ነገር ግን በቃ የሚያስቀጥለኝ ነገር የለም ይላል። ወደዛ ደግሞ ከፍ ደግሞ ስንል አንዳንድ ቦታዎች ላይ ሰባኪዎች ምን ይላሉ? ማታ ማታ እየጸለያችሁ ወይ የሚሳደብ ሐሳብ ወይ ደግሞ ከዛ ከምትጸልዩበት አውድ አስወጥቷችሁ ስራ ቦታ ምን ቦታ የሚወስዳችሁ ነገር የአየር አጋንንት ነው ይላሉ። ይህንን እኔ አንድ ቪዲዮ ላይ አልቀበለውም ብያለሁ። የአየር አጋንንት ሳይሆን ስጋሽ ደክሞ አእምሮሽ ተዝናንቶ ወደ ምስጋና ሌቭል ላይ ለመሄድ ከዚህ በፊት ስኬት ማለት ምን ብያለሁ? ኮሚትመንት፣ ኢንጆይመንትና ወርሺፕ ብያለሁ። መድከም፣ ድካም፣ ተዝናኖትና አምልኮ። ስለዚህ እነዚህ ደግሞ ተዋረድ አላቸው ብያለሁ። አንድ ሰው ካልደከመ መዝናናትን አያውቅም፣ ካልተዝናና ማምለክን አያውቅም። ስለዚህ በተዋረድ መጀመሪያ ሰርተ ጥረ ግረ በላብ በወዝ በደም ብላ ብሎታል። ይሄ ሲስተም የክርስቶስ የራሱ ሲስተም። በዛ ሲስተም ውስጥ ተመላልሸሽ ድክም መካረክሽ በኋላ ራስሽን ያንን መድከም ሲያቅ ለመዝናናት ቅርብ ይሆናል ማለት ነው። አለበለዚያ በመዝናናት ብቻ መኖር ማለት መዝናናቱን ራሱ ድካም ማድረግ ነው ብያለሁ። ገብቶሻላ? በመዝናናት ውስጥ ራሱ አንድ ሰው አሁን ለምሳሌ የሆነ በቃ የሀብታም ልጅ ልበል፣ በቃ ምንም ስራ የሌለው ግን በቃ ዕለት ዕለት የሚበላውም የሚዝናናበትም ሳንቲም እጁ ላይ ያለው ሰው የሆነን ነገር 1-3 ቀን ቢያደርገው፣ ለምሳሌ የሆነ ቫኬሽን ሄዶ እየዋኘ ሊሆን ይችላል፣ ናይት ክለብ እየተመላለሰ ሊሆን ይችላል። 3 ቀን ያንን ድርጊት ቢያደርገው በ4ኛው ቀን ያ ራሱ ድርጊት ስራ ይሆንበታል። ለምን? አሰልቺ ነው የሚሆነው። ለምን? የእኛ ስነ ተፈጥሮ ከመድከም በኋላ መዝናናት በሚል ፓተርን ነው የተሰራ ነው። መች? ያችን የእውቀት ዛፍ ከበላም በኋላ ሪስትራክቸር የሆንበት ሲስተም እሱ ነው። በፊት አይደለም። በፊት ልክ ሲፈጠር ሳይሆን ያችን ሲበላ የሰውነቱ ፓተርን ሪስትራክቸር እንዳደረገ ልክ ከነፍስ ወደ ስጋ ነበረ። አሁን ግን ያችን ስንበላ ከስጋ ወደ ነፍስ ሆነ። የኛ እዚህ ላይ የምንተያይበት ሂደት ከስጋ ወደ ነፍስ ሆነ። ነፍስ ራቀችን፣ ከውስጥ ተቀበረች። በፊት ግን ፊት ለፊት ነበረች። እንዳልኩት ያ ሪስትራክቸርድ ማድረግ ነው ራስን። ስለዚህ ያቺ በለስ የበላናት ወይ ደግሞ የቀደመው አባታችን የበላው ሪስትራክቸርድ አድርጎታል የኛን ፎርሜሽን። አዲስ ክሬሽን አይደለም፣ ራሱን ክሬሽኑን ፐዝሉን ሪስትራክቸርድ ማድረግ ማለት ፓተርኑን መቀያየር። ስለዚህ ያንን ፐዝል ሪስቶር ለማድረግ ነው እዚህ የመጣ ነው። መልሰን ወደ ነበረበት ግጥግጥ ለማድረግ። አንዳንድ ጌሞች ላይ አላየሽም? የሆነ ምስል የሆነ ብትንትን ያደረጉትና ፐዝሉን ይህንን ስሩት ይባላሉ አንዳንድ ህፃኖች። ከዚያ ያንን ምስል ለማምጣት የሆነ በጣም ይታገላሉ። ያ ማለት ነው የኛ ራሱ እኮ ነው። ምንም የተቀየረ ነገር የለም። ለዛም ልጅ የተሰጠው ራሱ ነው ፐዝሉ፣ ለዚህም ልጅ የተሰጠው ራሱ ሊሆን ይችላል። ግን አንዳንዱ ህፃን በፍጥነት ይሰካኳል። አንዳንዱ ህፃን ቢሆን አይነት ቴክኒክ በቃ ራሷን ያመጣታል። አንዳንዱ ሰው ደክሞ ምንም ሳያመጣው በቃ ደከመኝ ብሎ የሚሄድ ሊኖር ይችላል። ስለዚህ ሲምፕል ስታደርጉት ምንድን ነው ምስጋና የሚባለው ማመስገን የሚባለው ነገር የዱይንግ ነው ስል እስከ ቢንግ ድረስ ነው ጉዞ። ሁለቱ እኮ ኤግዚስት አያደርግም ስል ለተመልካቾቻችን ለማጥራት ያክል በእውቀት መመላለስ ውስጥ እያለን ዱይንግ ውስጥ ማለት ነው ወይ ኤክስፒሪየንስ የሚባለው ውስጥ እያለን ምስጋናን መብላት አንችልም። ለምሳሌ አትሊስት ቤተ ክርስቲያን እንኳን ሄዶ ወይ ማህሌት ላይ ለመቆም ወይ ቅዳሴ ለማስቀደስ መራመድ የለውም። ሰርቴን ሪቹዋልስ እኮ አሉት። ከቤት ተነስቶ ተዘገጃጅቶ ታጥቦ ታጥኖ መልክ አስይዞ ራስን ለዛ ለመዘጋጀት የምታደርጊበት እንቅስቃሴ የለም። የምታደርጊው እንቅስቃሴ ውስጥ የለም። ያ እንቅስቃሴ ውስጥ አይደለም። ያንን እንቅስቃሴ ክርስቶስን ለመብላት ነው። ወጥ መስራት መብላት ማለት አይደለም። በቃ እንደዛ ብለሽ አስቢው።
ወጥ መስራት ወይ ደግሞ ይሄ ምግብ የሆነ ድግስ ለማዘጋጀት የድግሱ ሂደት ውስጥ መብላት የለውም። ነገር ግን ምን አይነት ምግብ ሊሆን እንደሚችል ታውቂበታለሽ ካዘገጃጀትሽ። በቃ ጥሩ ሊሆንልኝ ነው፣ በቃ ይሄን አዘጋጅቻለሁ፣ ይሄ አልቆልኛል ምናምን የምትይበት ማለት እዛ ውስጥ የለም ድግሱ። የድግሱ ግን ፕሮሰስ ነው። ዋናው የሚበላው ግን ብፌል የሚቀርበው እዛ ወጣወጥ ውስጥ አይደለም ያለው፣ ወይ ደግሞ እዛ ወጥ የሚሰራበት እንቅስቃሴ ውስጥ አይደለም። ስለዚህ ማመስገን የሚባለው የዱዊንግ ነው ካል ዱዊንግ ሊንክ የሚያደርገው ከአእምሮ ጋር ነው ካል አመሰግናለሁ ብለን ስንል አእምሯችንን ለማስገዛት ነው ማለት ነው። ለስፕሪት እንዲገዛ ምናለማምድበት ነው። ገብቶሻል? በቃ ልክ ከዚህ በፊት ሁሌ ደጋግም የምለው ካለሽበት አቅም ልክ ትወርጃለሽ። ሕፃን ልጅ ራስሽን ለማብራራት ስትይ ሲምፕል፣ እንደውም ጥሩ ምሳሌ ለማምጣት አሁን ክርስቶስ ከላይ መውረድ የሚባለው ጽንሰ ሐሳብ ውስጥ ያለው የክርስቶስ አልቲሜት አቅም አይደለም። እሱ ለእኛ የሚገልጥበት መልክ ነው። የሚገልጥበት መልክ ካል የክርስቶስ መውረድ ዳይሬክትሊ የሚያመለክተው እኛን ነው፣ ክርስቶስን አይደለም። ያ ማለት ክርስቶስ በእኛ ልክ ራሱን ይሰፋል እኛ እንድንረዳው። በቃ ሌላ ሲምፕል ነው። ከዚህ በፊት የጠቀስኳቸው ቪዲዮዎች ውስጥ አሉ ምሳሌዎች። ለምሳሌ የመገለጡን ክንውን ለመግለጽ ለሙሴ የተገለጠለት መልክ በብርሃን መልክ፣ ብርሃኑን የፈለገ ሙሴ ጨቅጭቆት ካላየው ቢለውም መጨረሻ ላይ የተገለጠበት መልክ የሙሴን ኮንቴክስት የሚያሳየን። ሙሴ አምላክን ለማየት ያለህበት ስቴት ኦፍ ቢንግ ይሄ ነው የሚያስብል ትርጉም ነው ያለው እንጂ የክርስቶስ አልቲሜት ባህሪ ነው ብርሃን አይደለም። ወደ ምድር መመላለሱ ወደ ምድር ወርዶ በስጋ መመላለሱ የእሱ ባህሪ ነው አይደለም። የእሱ ባህሪ ሳይሆን እሱ በእኛ ልክ ራሱን ለመግለጥ ሲያስብ ያለው ካራክተር ነው። በእኛ ልክ ካልን ደግሞ ያ ጉዳይ የሚያወራው ስለኛ ነው፣ ስለ ክርስቶስ አይደለም። ስለዚህ ስጋ ለበሰ ሲባል ለአምላኩ ጸለየ ሲባል አብዛኞቹ ሰዎች የሚሸወዱበት አንዱ ጉዳይ ምንድን ነው? ስለ ክርስቶስ ጉዳይ ይመስላችኋል። አረ አምላክ እኮ ወርዶ አይሰቀልም እንዴ፣ አምላክ አይሞትም ይሉሻል። ስለ አምላክ አይደለም ጉዳዩ፣ እኛን ነው። ሰብጀክቱ እኛ ነን። በእኛ ልክ ራሱን እየሰፋ ነው እየገለጠልን ያለው። ስለዚህ ራስን ካለመመልከት የሚመጣ የመካድ መስመር ነው ያ። ለአብርሃምም ብያለሁ፣ ለአብርሃም በሦስቱ ሥላሴ አኳኋን ተገለጠለት። ግን አልቲሜትሊ ያ ብቻ አይደለም አውዴ የሚለውን ሊያስረዳው ሲፈልግ አንዱን እግር ሲያጥ ሦስቱም ታጥበዋል። እንዴ ታያለሽ፣ ከአንቺ ሰርክል ወጣ ያለ የሆነች ነገር ቁጭ ያደርግልሻል አምላክ። ይሄ ብቻ አይደለውም የሚያስብል ገብቶሻል፣ እንዲገባሽ በአንተ ልክ እንድትረዳኝ ሆኛለሁ፣ ግን ይችን ብቻ ግን አይደለውም የሚያስብል ጣል ያደርግልሻል፣ መመራመር እንድትከውኝ። ሙሴ ጋር ተገለጠልኝ በብርሃን መልክ ተገለጠለት። በሙሉ አይኑ ሲያየው አልቻለም፣ ሌላም ብርሃን ያያል ብለሽ ለምርምር የሚጋብዝ የሆነች ነገር ቁጭ ያደርግልሻል። አምላክነቱን በዛ መልኩ ነው በአንቺ ልክ ራሱን ይሰፋና ግን የተወሰነች ሰበዝ ያስቀምጥልሻል እንድትጓዥ ማለት ነው። የስፒሪቹዋል መንገድሽን አስተካክለሽ እንድትጓዥ። ስለዚህ ክርስቶስ ወይ ፈጣሪ በክርስቶስ መልክ፣ ያው ክርስቶስ የሚባለው ከዚህ በፊት ብያለሁ አምላክ ስጋ የመሆኑ ጽንሰ ሐሳብ ያለበት ስም ወይ ቃል ነው ብያለሁ። ስለዚህ ይሄ ማለት ክርስቶስ ራሱ አምላክ ወይ ፈጣሪ እሱ ነው ማለት ሳይሆን በእኛ ልክ የምናየው የሚል አውድ ዘርጉ ማለት ነው። ጥሩ፣ እንደዛ ከሆነ የክርስቶስ አቅም መበላት ነው ወይም ምስጋና ራሱ ክርስቶስ ነው ካልኩኝ ወይ ፈጣሪ ነው ካልኩኝ ያንን ለመብላት ምን ያስፈልገናል? የኛ አኗኗር ስፕሪት መር መሆን መቻል አለበት። መንፈሳችን ስጋና አእምሯችንን ሊያስገዛ ይገባል። በአእምሮ መር በኩል አናገኘው ያን። ስለዚህ ምስጉን ነው የሚለው ቃል መረዳት እንዲኖረን መጀመሪያ አእምሮ ራሱን ማስተካከል ወይ ማስገዛት አለበት ለስፕሪት። ያ መሆን የሚችለው አእምሮን በሚገባው ቋንቋ ልክ ምስጉንነቱን ስታስረጁ። ገብቶሻል? የፈጣሪ ምስጉንነትን ለአእምሮ ስታስረጁ በአእምሮ ስፌት ልክ ነው። አእምሮ ኮዝ እና ኢፌክት በሚለው ሎጂክ ነው የሚመራው። ፓተርን እየዘረጋ በኢንፎርሜሽን ፍሎ ነው ራሱን ሪስትራክቸርድ የሚያደርገው ፓተርን የሚዘረጋው። ያ ባህሪ ስላለው ቢንግን አያውቅም። አእምሮ ቢንግን አያውቅም፣ ዱዊንግን ነው የሚያውቀው። ዱዊንግን ስለሚያውቅ
ቢንግን በዱዊንግ ጽንሰ ሐሳብ በኩል እንዴት ላስረዳው ነው። ለምን በዱዊንግ በኩል ስታስረጂው ራሱን ለስፕሪት አስገዝቶ ስፕሪት መር እንዲሆን ህይወትሽ። አለበለዚያ ቅድም እንዳልነው የአየር አጋንንት እንደምንለው አእምሮሽ ካላረፈ ልክ ሕፃን ልጅ ምግብ ካልበላ ወይ እንቅልፍ ካልተኛ ያምኖስን የምታውቂው ነው። ሰላም ይሰጥሻል እንዴ? መነጫነጭ ብቻ አይደል? ስለዚህ በሰላም ዊኬንድሽን ለማሳለፍ እሱ ዩ ሃቭ ቱ ሜክ ሹር በስነ ስርዓት መመገቡና መጥገቡንና መተኛቱ ላይ እሷ ጋር ትንሽ መንገራገጭ ከፈጠርሽ እረፍት የሚባል የለም። ዊኬንድ ላይ ሕፃን ልጅ ያላቸው ሰዎች ይረዱታል። ያ ምን ማለት ነው? በሱ ልክ እሱ ሊገባው በሚችለው አይነት መልኩ ማረፍን ልታሳዩ ይገባል። እሱ እረፍቱ በዚህ ሰዓት ላይ ለእሱ እረፍት ማለት ጠግቦ መተኛት። ሁለቱ ከተስተካከለ ትልቅ ሰው እኮ ባይተኛም በሆነ አይነት መልኩ እንቅልፉን የሚያካክስበት የሆነ ነገር ስላለው እሱንም የሆነ አይነት ፎርካስት አድርጎት ካልኩሌት ስለሚያደርገው አርፋለሁ የችል ስርዓትና ችል ልታደማትና ይላል። እነሱ አያውቁልሽም። እሱን ልታደማት የለም። ሌሊት ከራቡ ይቀውጧል። እንቅልፉ ከተረበሸበት እዛችሁ ሌሊት ነው ቀን ነው አያገባችሁ። ስለዚህ በእነሱ ልክ አንቺ ራስሽን መስፋት አለብሽ ማለት ነው። እነሱን ለመረዳት አእምሮ እንደዛ ነው። እንደዛ ሕፃን ልክ አንቺ ጸሎት ስታደርጊ ስቴብል ካላረጋጋሹ በስተቀር ይቀውጠዋል ማለት ነው። ልክ ከፍተሽ ገና የዘወትር ጸሎት ልታስብ ስትይ ብጥብጥ ያደርጓል ጭንቅላትሽ። አንዴ ያልፈታሽ እኮ ጉዳይ አለ ቀለይ ስራ ቦታ አካባቢ ረሳው እንዴ ይልሻል። አረ ምን ሆነ ነው አንተ አብሶ በስማ አንተም ብሎ ጸሎተኛ ሊልሽ ይችላል። ምን ነገ ለምታቆመው ነገር ደግሞ አሁን አረ ምን ያደርግላል? አታርፍም? ዝም ብላ አተኛ። ብዙ አይነት ሐሳቦች ወደ አንቺ ይመጣል። ያ ማለት የአየር አጋንንት አይደለም ወዳጆች። የአየር አጋንንት ብሎ ነገር የለም። ስለሱ ሌላ ጊዜ እናወራለን። ይሄ ሰይጣን አጋንንት ነው የሚባል ከዚህ ቀደም ካወራሁት ውጪ በተለየ ከጸበልና ጸበል አካባቢ የሚጮ ሰይጣን ነው ወይስ ሪሊ ሰይጣን ነው ወይስ አይደለም በሚለው የቀጣይ ቪዲዮ ርዕሳችን ላይ እናነሷለን። ይሄን ግን የአየር አጋንንት አይደለም፣ የአእምሮ ኢንስታቢሊቲ ነው። አእምሮ ማረፍ አልቻለም ማለት ነው። እናንተ ወይ እናንተ ወይ ፈርታችሁ ወይ ደግሞ ወይኔ ዛሬ ሳልጸልይ ላድር ነው ብላችሁ በዛ በመብከንከን ውስጥ ለጸሎት ተዘጋጅታችሁ ሊሆን ይችላል። የእናንተ ስነ ተፈጥሮ ስለሆነ ለስጋሽ የሚገባውን ምግብ ካልሰጠሽው ለጸሎት ብትቆሚ ራብ አያስቸግርሽም? ያስቸግርሻል። መብላት አለበት። ይሄ ያስለመድሽው የአመጋገብ ስልት ይኖራል። በቀን አንዴ ልትይ ትችላለሽ፣ በቀን ሁለቴ። ግን ያስለመድሽውን እስካልሰጠሽው ድረስ ራቡ ጸሎት እንድታደርጊ አያደርግሽ። ኢትስ ዩር ኔቸር። አንድ ዳይሜንሽን ከፍ እስካላልሽ ድረስ በሶስታዊ መዋቅር ውስጥ በመመላለስ ውስጥ የስጋን ጥያቄና የአእምሮን ጥያቄ እስካልመለስሽ ድረስ እረፍት አይኖርሽ። አንድ ዳይሜንሽን ከፍ ስታረጊ የእምነት ዳይሜንሽን ላይ ስትገቢ ስጋና አእምሮ ለማን ተገዝተዋሉ? ለስፕሪት ስለተገዙ ያ ጥያቄዎቻቸው በስፕሪት በኩል ስለሚስተናገድ እንዲህ አይነት ካልኩሌሽንስ አይኖሩም። እዚህ እስካለን ድረስ ግን ይሄን ለማስታገዝ መጀመሪያ የዚህን ሪያል ካራክተር መረዳት አለብን። ስለዚህ እኔ ዱዊንግ ስል ስለ ስሪዲ ሪያልም እያወራው ነው። ቢንግ ስል ደግሞ ስለ አራተኛው ዳይሜንሽን አንድ ዳይሜንሽን ከፍ ማለት አለብን። የክርስቶስን ስጋና ደሙን መብላት ሰው ለውጥ የማይሆንለት ለምን እንደሆነ ታውቂያለሽ? ሰው ይቆርባላ፣ ቆርቦ ነው የሚጋባው። በየሳምንቱ ይቆርባል አይደል? ትልልቅ ሰዎች ራሳቸው የሚያውቁ ይኖራሉ። ለምንድን ነው ተመልሶ የሆነ ኃጢአት ውስጥ የሚዘፈቁት? አስብ። የክርስቶስን ስጋና ደም የሚያክል ጉዳይ በየሳምንቱ እየበሉ ኦፊሻሊ ቆርበናል ብለው ለምንድን ነው የስህተት ምልልስ ውስጥ የሚሄዱት? ያ የሆነው የክርስቶስን ስጋና ደም በዱዊንግ ውስጥ ስላስተናገዱት። በዱዊንግ ውስጥ ደግሞ ክርስቶስ ስለማይስተናገድ በቃ ይሄ የበሉት ይመስላችኋል፣ ግን አልበሉትም ማለት እንጂ የምር ማለት ነው። እስቲ ዝም ብለን ስንስል የምር ቢንጎ ነን ራሳችንን በዛ መልክ አጽንተን ስጋና ደሙን ብንበላ እኛ ውስጥ ቢቀመጥ ክርስቶስ የክርስቶስ ስጋ ነው። እንግዲህ ዝም ብለሽ እስቲ ሳየው እንዴት ባዕድ ነገር ልንከውን እንችላለን? ይህ የማይሆን ነው። በጣም ፓራዶክስ ነው። ውስጣችን ገብቶ መጥፎ ነገር እንዴት ልንሰራ አልገባም ነው እያልኩሽ ያለሁት። ሄደሻል፣ ቤተ ክርስቲያን ታድመሻል፣ ካህናቱ ስጋና ደም ብለው ለይተው ሰጥተውሻል። አንቺም የበላሽ መስሎሻል፣ አልበላሽም። ለምን? በዱዊንግ ውስጥ ልታስተናግጁ ስለሄድሽና በዱዊንግ ውስጥ ስላስተናገድሽው አልበላሽም። አለመብላትሽ ማረጋገጫው መተሽ ኃጢአት ትሰሪያለሽ። መንገድ ላይ ትጀምሪያለሽ፣ ሰውን ማማት፣ ሰውን መቦጨቅ፣ ስለ ሰው ተንኮል ማሰማል። እንዴት ነው የክርስቶስ ስጋና ደም ውስጥሽ
ታትሞ አትሊስት እዛችሁ ማለት ዊዝን ፍራክሽን ኦፍ ሰከንድስ እንዴት መጥፎ ነገር እንድታስብ ያደርግሻል? ኢምፖሲብል። ስለዚህ ወደ ቅድሙ ልመለስና አእምሮ ስሪዲ ሪያልም ውስጥ ባለ ሲስተም አእምሮን ቢንግ ለሚባለው ስፕሪት ለሚያውቀው ጉዳይ እንዲገዛ ለማድረግ የምትሄጅበት ቴክኒክ ምስጉንነቱን የአምላክን ምስጉንነት በዱዊንግ ጽንሰ ሐሳብ ውስጥ ስትሰፊው አመሰግናለሁ የሚለውን ፓተርን እንዲይዝ ታደርጊዋለሽ ማለት። ስለዚህ አመሰግናለሁ ኢትስ ኦል አባውት አእምሮን ለስፕሪት የማስገዣ ስልትን። ለዛ እኮ ነው ከዚህ በፊት ወደ መንፈሳዊ መስመር ለመግባት ያቺን የጸሎት ሰዓታት ሞልታችሁ ተመስገን በሉ ማለት መጀመሪያ ያለሽበትን አውድ ካራክተር እስካልተረዳሽ ድረስ ወደ ሃየር ዳይሜንሽን ከፋቲ አቲ የመጀመሪያውን መሰላል አለ አይደለ? ጣራ ላይ ለመውጣት ሰው ሲወጣ እንዴት ነው? እንዲህ ቼክ ያደርጋል እኮ ዝም ብሎ እንዲህ ያለ ያወጣ ቼክ ያደርጋታል ሚዛኑን እንደምትይዝና እንደማትይዝ። የመጀመሪያ ስቴፕ ላይ እንድትደርስ ጥቅም ስላላት መውረድም ስለሚኖር አወራረድን ለማስተካከል አለበለዚያ አጉል ነው የምትፈጠፈችው። ስለዚህ ቼክ ያደርጋል። ዳስ ቼክ አፕ በቃ ያቺን መሰላል ማለት ስሪዲ ላይ መረጋገጫሽን፣ ፋውንዴሽንሽን፣ መነሻሽን የምትፈተኝበትን ቦታ ላይ ቀጣይ የሚሰጥሽን ትሮፊ ወይ ደግሞ የሃየር ዳይሜንሽን ክፍያ ለማግኘት የምትሄጅበትን መስመር ማደላደያ ነው። ግን እሱ ማለት አይደለም ክፍያው። ይገባል? ስለዚህ ሲምፕል ስናደርገው አመሰግናለሁ የምትሉት ኢትስ ኦል አባውት ዱዊንግ። ስለዚህ የአእምሮ ነው ሰብጀክቱ። ቅድም ክርስቶስ ሲወርድ በስጋ ሳብጀክቱ ክርስቶስ አይደለም እኛንን እንዳልኩት አመሰግናለሁ የሚያተኩረው ስፔሲፊካሊ ምስጉንነቱን የክርስቶስን ምስጉንነት ዳይሬክትሊ በአእምሮ ልኬት በአእምሮ አቅም ልክ ስንሰፋው በዱዊንግ ጽንሰ ሐሳብ ውስጥ ስለሆነ ምንሰፋው አመሰግናለሁ የሚለውን የዱዊንግና የአክቲቪቲ ቃል ትደጋግሚያለሽ በፓተርን ስለሚያስብ። ያን ፓተርን ሲደጋግም ልክ አሁን ለምሳሌ ስለ ስፒድ ኦፍ ላይት እና ስለ ስፒድ ኦፍ ሳውንድ የምታውቂው ነገር አላል። አሁን ፔኔትሬት አሁን ለምሳሌ ላይት ፔኔትሬት አድርጎ ያልፋላ በእንትን ላይ በመስታወት ውስጥ ባዕድ ነገርም ያው እሱ ውስጥ አንገባም፣ ግን ባዕድ ነገርም በስፒድ ኦፍ ላይት ፍጥነት ቢሄድ ይህን ነገር ሳይበሳው ግድግዳውን ሳይበሳው ማለፍ ይችላል። ሰውም ማለት ነው፣ ሰውም ጭምር። ያ ማለት ምን ማለት ነው? በአንቺ ፐርሲፕሽን አቅም ልክ መለየት ራሱ አትችይም። ፍጥነቱን ማለት መለየት ራሱ አትችይም። ፕሮሰሱን ሲያልፍ ማለት ነው። አሁን ላይት እንዲዞር ስትይቆ ላይቱ አርፏል። ፕሮሰሱን ታውቂዋለሽ? አታዩም። እንዲህ እያለ ገባበት ያለሽ እንዲ አቲም ፍጥነቱን እኛ በፐርሲፕሽን በኩል አክሰስ ማድረግ ስለማንችል ማለት ነው። ገብቶሻል? ይሄን ያልኩሽ ምንድን ነው? ተመስገንን በጣም ስትደጋግሚው በእውቀት ተመስገንን በጣም ስትደጋግሚው መጀመሪያ ላይ ፈርስት ኢንካውንተር ስለሚሆንበት አእምሮ ኮንሽስ በሆነው ማይንድሽ ነው ያን ነገር የሚረዳው። ኮንሽስ አክቲቭሊ ቀጣዩ ምን ሰዓት ነው አላርሙ የሚጮህ ሊል ይችላል፣ ወይ ደግሞ ሲጮህ ድንብር ሊል ይችላል ገና ስላለመደው። ከዛ ቀስ እያለ እየለመደው ሲመጣ ከእውቀት ወደ ልምድ ከኖሌጅ ወደ ኤክስፒሪየንስ ይቀይሯል። ልክ ኤክስፒሪየንስ ሌቭል ላይ ስንሆን በአንኮንሽስ ማይንዳችን ያን ነገር ፕሮሰስ ማድረግ እንጀምራለን። ስለዚህ አክቲቭ ማይንዳችን ሌላ ገና አዲስ ኤክስፖዠር ለሆኑት ራሱን አሳልፎ ይሰጣል። ያ ደግሞ ኦልሬዲ ፕሮሰስ የሆኑ ኤክስፒሪየንስ ያሉንን ነገሮች ፕሮሰስ ያደርጋል ከጀርባ። ስለዚህ እየደጋገምን ስንመጣ ምን እየሆነ ይመጣል? ድካማችን እየቀነሰ ፓተርኑን ይይዟል ማለት ነው። ስለዚህ ባይ ዲፎልት አርጎት ታገኘዋለሽ። ቅድም ስለ ስፒድ ኦፍ ላይት ያወራሁሽ ፍጥነቱን አታውቂውም፣ ፕሮሰስ ያደረገበትን ማለት ነው። አንኮንሽስ ማይንድሽ ከጀርባ ተመስገን ሲል በቃ ተመስገን የሚሉት እነዚህ አሁን ምልልሻም ተመስገን ይሆናል። የሰከንድ አይነት ሪትም አላቸዋል። የለም ያንን ሪትም ኖቲስ እስከማታደርግ ድረስ እንደዛ ማለት ነው። አንኮንሽስሊ ማይንድሽ ፕሮሰስ ሲያደርጉ ያንን ነገር በፊት በኮንሽስ ማይንድሽ ስለሆነ ኤቭሪ ሲንግል ፓተርኖቹን ወይ ሪትሞቹን ትረጃቸዋለሽ። አሁን ግን 369 የጸሎት ሰዓታት ብዬ 6ቱን ሙሏቸው ያልኳቸውን ትቶት 24 ሰዓት ሙሉ ተመስገን ሊል ይችላል። ለምዶት ማለት ነው። ያንን አላርም ራሱ መጠበቅ ያቆማል ማለት ነው። ስለዚህ የሚያደርገው ነገር ወደ ባህሪው እየተቀየረ ይመጣል። ወደ ባህሪው ሲቀየር ወደ ቢንግነት ማለት ነው። ገብቶሻል? ከማንነትሽ ወደ ምንነትሽ መሸጋገር ይጀምራል ማለት ነው። ስለዚህ ማንነትሽን ገንዘብ ስታደርጊው፣ ለምንነትሽ እንዲያጎበድድ ስታደርጊው፣ ማንነትሽ ራሱ ህይወት ከመሆን ትቶ
ህይወት ለሆነው ምንነትሽ ኢነርጂ ያቀብላል ማለት ነው። ወይ ደግሞ ለዛ ራሱን ያስገዛል ማለት ነው። ያችኛዋ ናት። ስለዚህ ቢንግ አእምሮ ያችን ነገር በደጋገማት ቁጥር ፓተርን መሆኑ፣ ስራ መሆኑ፣ በርደን መሆኑን እየረሳው ይመጣና ባህሪው ሲያደርገው በዛ መልክ ማሰብ ይጀምራል። ልክ በዛ መልክ ሲያስብ ለስፕሪት ቅርብ ይሆናል ማለት ነው፣ ለመገዛት። ስፕሪት ጋር ደግሞ ያለው ቢንግ ነው። ስለዚህ አእምሮና ስጋው በስፕሪት ስር ልክ ሲያርፉ የቢንግ አካል ይሆናሉ ማለት ነው። አእምሮ መር ህይወት ሲሆን ስፕሪት መር ይሆን ህይወት። ስለዚህ ልክ አእምሮ ለስፕሪት ራሱን እንዳስገዛውሉ፣ እውቀት ለእምነት ራሱን እንዳስገዛውሉ፣ ተመስገን የሚባለው ዱዊንግ ለምስጉን ቢንግ፣ ምስጉን ለሆነው ቢንግ ራሱን አሳልፎ ይሰጣል። ክርስቶስን ስትበዩ የምትበይበት፣ አሁን ለምሳሌ አንቺ ምግብ የምትበዩ በጆሮሽ አይደለም አይደል? በአፍሽ ነው። ስለዚህ ለጆሮሽና ለእግርሽ ግን ያ ምግብ ጥቅም የለውም? አለው ጥቅም። ግን የሚገባበት መልክ ግን ያጠይቃል አይደል? በጆሮሽ በኩል የሚጣፍጥ ምግብ ብቀረቅሪ የጆሮ በሽተኛ ነው የምትሆኝ። በአፍሽ በኩል ግን ሲገባ ትክክለኛው ቦታ ነው ማለት ነው። ስለዚህ የክርስቶስ ቢንግነት የሚበላው በአእምሮ በኩል አይደለም። በዛ ብትታገይ ከንቱ ድካም ነው፣ የእድሜ ልክ ድካም ነው። ስፕሪትሽን ካዘጋጀሽ ግን አፉ የምትበይበት አፍ በስፕሪት በኩል ነው። ስለዚህ በስፕሪት በኩል ሲበላ በአፍሽ ገብቶ ለጆሮና ለእግርሽ እንደሚጠቅመው ሁሉ ለስጋና ለአእምሮሽ ጥቅማለሁ ማለት ነው። ስለዚህ አፍተሮል ስጋና አእምሮ ራሳቸውን ማስገዛት ያለባቸው ለስፕሪት ነው ማለት ነው። ምን ለማድረግ? ክርስቶስን ለመብላት፣ ምስጉን የሚባለውን ኤንቲቲ ለመብላት አመሰግናለሁ የሚባለው ፕሮሰስ አስፈላጊ የሆነው በዚህ መልኩ ነው ማለት ነው እንጂ ማሳረጊያው ላይ ክርስቶስን አናመሰግነውም ራሱ ምስጉን ስለሆነ እንበለዋለን የሚለውን ነገር ተመልካቾች መረዳት ያለባቸው፣ አንድ ማመስገን ስህተት ነው ማለት አይደለም። ዲፕ ፊሎሶፊ ስለሆነ እያንዳንዷን ነገር ዳይሴክት አድርገው ዲቴይል አውት አድርገው መረዳት አለባቸው። ከዚህ ሲምፕል አድርገን ስንረዳው ማመስገን እጅግ በጣም አስፈላጊ ነው። ግን አምላክን ያስተዋውቀኛል ብላችሁ ካሰባችሁ ስህተት ነው። ስላመሰግና ይሄ አይሰራም። ይሄ የአምላክ የባህሪ ገንዘቡ ነው ይላሉ ምስጋና። እሱ ባለፈው ቪዲዮ በጠቀስኩት የለም። አመሰግናለሁ የምትዩ ነገር አምላክ ጋር አይደርስም። ራስሽን አእምሮሽን ለማለማመጃ ነው፣ ለስፕሪት እንዲገዛ የምታለማመጅበት እንጂ አምላክ ጋር አይደርስ። ቢንግን እስክንሆን ድረስ ግን እሱን ነገር አንረዳው። ስለዚህ ምናልባት አስፈላጊ ከሆነ ቀጣይ ቪዲዮ ላይ ቢንግ መሆን እንዴት ይቻላል፣ ወይ ወደ ቢንግ መሆንነት እንዴት ያንን ዳይሜንሽን ማጽናት ይቻላል፣ ወይ ደግሞ ከስሪዲ ሪያልም ወጣ ባለ አራተኛ አትሊስት ማለት ነው አራተኛ ዳይሜንሽን ላይ ከፍ ባለ መልኩ ነገሮችን ማስኬድ እና አምላክን ዕለት ዕለት በቃ መብላት እንዴት ይቻላል። ዕለት ዕለት ማለት ምንም እሑድ ሳይደርስ የለም፣ የበዓል ቀን ሳይደርስ፣ የግድ ንግስ በዓል ሳይደርስ ዕለት ዕለት ስንተኛም ስንነሳም ስራ ስንሰራም ስናስብም ሁሉም ውስጥ እንዴት አድርገን እንብለው፣ በቃ ዝም ብለን እየጣፈጠን እንዴት እንኖር የሚለውን ነገር በሚቀጥለው ልሰራላቸው እችል ይሆናል እንዳስፈላጊነቱ ማለት ነው። አክቹሊ ይሄ ይበቃል ለዚህኛው። ስለዚህ ወዳጆች በዚህ መልኩ እዩት። ምናልባት አሁንም ኮንፊውዝ የሚያደርጋችሁ ነገር ካለ አስቀምጡልኝ። ማስታረቂያ ሀሳቦችን ማስቀምጥ ይሆናል። ለዛሬ በዚህ መልኩ እዩት። ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ማድረግ አትርሱ። እንደተለመደው አመሰግናለሁ። ከባለፈው ቪዲዮ በኋላ የተወሰናችሁ ወዳጆች ሜምበር ሆናችኋል። እጅግ በጣም አመሰግናለሁ። አሁንም ሜምበር መሆናችሁን ያው ውጭ ያላችሁ ወዳጆች የምትወዱት ያው ማትወዱ ካላችሁ ኦብቪየስሊ አታረጉትም። የምትወዱ ካላችሁ ያው ኢትዮጵያ ውስጥ የሚታየው ምንም ጥቅም ስለሌለው ይሄ ነገር ቀጣይነት እንዲኖረው ሜምበር መሆናችሁን ትንሽም ነገር ብትሆን ጥቅም ስለሚኖራት ሜምበር መሆናችሁን አትርሱ። እንደተለመደው ኮመንት ሴክሽን ላይ የተሰማችሁን እንግዲህ ወዳጆች ይሄን አዳምጣችሁ ኮመንት የማታደርጉ ባትኖሩ ደስ ይለኛል። የተሰማችሁን አንድ ሁለት ቃልም ትሆን፣ አንደኛ ለቪዲዮ ተደራሽነት ጥቅም አለ፣ ሁለተኛ እኔ እናንተ ያላችሁበትን ስቴት ለመረዳት ይጠቅመኛል። ይሄ ዲፕ ፊሎሶፊ የሃይማኖት ጉዳይ የአንደርስታንዲንግ ሰው በቃ ትንሽ የቸገረውን ነገር የማጥራት ጉዳይ ስለሆነ ያላችሁበትን በምን አይነት ስቴት ኦፍ ቢንግ ላይ ሆናችሁ ወይ አንደርስታንዲንግ ላይ ሆናችሁ እየተረዳችሁኝ እንደሆነ ማውቅበት ስለሚሆን
ኮመንት ማድረግ አትርሱ። አንድ ቁጥርም ጻፉ፣ ችግር የለውም። ግን የተወሰነች ነገር በቃ የተሰማችሁን ምንም ትሁን ምን ኮመንት ሳታደርጉ አትለፉ ለማለት ነው። እንግዲህ ለዛሬ አዘጋጅ ያቀረብንላችሁ ቪዲዮና ርዕስ ይህን ይመስል ነበር። እስከ ቀጣይ ቪዲዮና ርዕስ ድረስ ቸር ቆዩኝ።